ህይወት ምንድነው? ከዚህ በኋላ ምንድነው? እግዚአብሔር እኔን የፈጠረኝ ለዚህ ነው ወይ የሚል ጩኸትና ክርክር ነው ማየው። አይዞሽ እኔ እናት ኦሬዲ ዩ ሎስት ብዙ ነገር። ወይኔ የምትይው የምትቆጭበት ጊዜ ብቻ ነው አሁን ያለው። ሁሉ ነገር ሎስት አድርገሻል። ቤተሰብ ቢባል ቤተሰብ ካንቺ ጎን የለ፣ ዘመድ ቢባል ዘመድ የለ። የራስ የምትይው አንድ ሰው አጠገብሽ ላይ የለም። ብቻሽን እንደተረሳ አንቺ ካልደወልሽ እኮ የሚፈልግሽ የለም። ትላንትና አንቺ የተሸከምሽው ሰው፣ ትላንትና ያገዝሽው ሰው፣ ትላንት ያበላሽው ሰው፣ እናትም እህትም ጓደኛም ሆነሽ ያደረሻቸው ሁሉ እንኳን አሁን የሉ። አይዞሽ ይኸውልሽ እስኪ ብቻዬን አይደለሁም በይ። ብቻዬን አይደለሁም። በቃ ጠላት እንደዚህ እንዲሰማሽ ነው የፈለገው። አሁን አንቺ ውስጥ የሚጮኸው ድምጽ የብቸኝነት ድምጽ ነው። በጣም ከባድ ነው። በቃ ህይወት ምንድነው? ከዚህ በኋላ ምንድነው? እግዚአብሔር እኔን የፈጠረኝ ለዚህ ነው ወይ የሚል ጩኸትና ክርክር ነው ማየው። አይዞሽ 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 እኔ እናት አንዳንድ ጊዜ የሃና የለቅሶ ጥግ እስኪደርስ ድረስ እግዚአብሔር ዝም አለ። ራሱ እግዚአብሔር የሃናን ማህፀን ዘጋ። ተፈጥሮ አልዘጋውም። ራሱ እግዚአብሔር የዘጋው ነገር ራሱ እስኪከፍት ይጠበቃል። ሲከፍት ግን ነገሩ ይለያል። ለምን መሰለ? ሃና የወለደችው አንድ ሳሙኤል እንደ 7 ተቆጠረ ይላል። ከዛው 7 የወለደችው ደግሞ መካን ሆነች ይላል። ታውቃለህ? እግዚአብሔር የጠበቅበት እግዚአብሔርን የፈለክበት አንድ ጉዳይ ህይወትክ ላይ ሲመጣ እንደ 7 ይቆጠራል። ከዳን እስከ ቤርሳቤ ድምፁ የሚሰማ ነገር አንተ ላይ ይመጣል። ዓለም አንተን ይሰማሃል። ግድ የለሽም። አሁን ሰዓቱ ነው። በሰው ነው ያበቃው፣ በእግዚአብሔር ግን አላበቃም። እግዚአብሔር እኔ እሰራለሁ የሚከለክለኝ ማነው? አሜን አሜን። ዝም በይ እንዳትፈሪ። አሜን። ምላሳቸውን እግዚአብሔር ያሳፈራቸዋል። አንዳንድ ጊዜ ፋሚሊም ቢሆን ሊተው ይችላል። እግዚአብሔር ግን አይተው። ቤተሰብ እኮ ሊተው ይችላል። ማይተው ማን ብቻ ነው? ኢየሱስ ብቻ ነው። በቃ እግዚአብሔር ካንቺ ጋራ ነው። ነገሮችሽ ይከናወናሉ። አንቺ በፍጹም ሌላ ውሳኔ እንዳትወስኝ። ቢኮዝ ማየው ጉዳይ ጥሩ አይደለም። ከብስጭትሽ የተነሳ ሞት እየመገጥሽ ነው። መጥፋት እየመገጥሽ በቃ ብሞት ራሴን ባጠፋ በቃ ቲና ደሞ መልሰሽ ኃጢአት ይሆንብሻል። በቃ ለምን አትወስዘኝም? ራስህ ጩኸት ነው ማየው። መኖር አለብሽ። ገና ብዙ ትኖሪያለሽ። እግዚአብሔር ካንቺ ጋር ሆኖ ነገሮችን ይሰራል። የመጨረሻ ትንቢት ነው። በቃ ምንም አታስቢ፣ እግዚአብሔር ይፈጽመዋል። አሜን። ለዚህ ጉዳይ እንደማን ነው ቅድም አስፈጽሙ ብያለሁ። ለራሳችሁን እንዳትታገይ። በቃ ተይ፣ እኔ ላንቺ አመንኩ። አሜን አሜን።